አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናል ተከታዮች ነኝ ጋር አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ እንደምታውቁት ትናንትና ማለት ባለፈው ቪዲዮ ላይ ማለት ነው እስላማዊ ጥያቄ ነበረ ማለት ነው። ዛሬ መልሱን እንደማመጣላችሁ ተናግሬ ነበረ። እንግዲህ ዛሬ መልሱን ይዤ ከች ብያለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ላይክ እያረጋችሁ ቻናሉን ሰብስክራይብ እያረጋችሁ እስከ መጨረሻው መከታተል ነው ማለት ነው። ቀጥታ ወደ ጥያቄና መልሳችን ነው የምንገባው ማለት ነው። እንግዲህ እንደ መግቢያ ያው ይሄን ካልኳችሁ ጥያቄውን ያስታወስኳችሁ መልሱንም እንግዲህ እዚሁ ነግራችኋለሁ ከነማብራሪያው ማለት ነው። እንግዲህ ትናንትና እንግዲህ እንደሚታወቀው የመጀመሪያው ጥያቄያችን ምን ይባል ነበረ? ምን ነበረ የሚለው የመጀመሪያው ነብይ ማን ነው ይላል። ኑህ ለአደም፣ ሐመሩሃ ኢብራሂም ይላል። መልሱ አደም ነው ማለት ነው። አደም አለይሂ ሰላም ማለት ነው። እንግዲህ የመጀመሪያው ነብይ ማን ነው ነበር የሚለው እንግዲህ መልሱ እንግዲህ ነብዩላህ አደም ናቸው ማለት ነው። እንግዲህ ማብራሪያ አላህ የፈጠራቸው የመጀመሪያ ሰው እና የመጀመሪያው ነብይ አደም ናቸው ማለት ነው። እንግዲህ ሁለተኛው ጥያቄ ደግሞ የመጨረሻው ነብይ ማን ናቸው ይላል። ኢሳ ለሙሳ ሐመሩሃ መሐመድ ይላል። መሐመድ ነው የሚሆነው መልሱ ማለት ነው። መሐመድ እንግዲህ ያው በቁርአንም ላይ ታውቃላችሁ ከመሐመድ በኋላ ከነብዩላህ መሐመድ በኋላ ሌላ ነብይ እንደማይመጣ በቁርአን ተገልጿል ማለት ነው። እንግዲህ ይሄንንም ያው መልሱን እንትን ልበላችሁ ይሄ ነው። ከዛ ሶስተኛ ደግሞ ቁርአን የተወረደበት በየትኛው ወር ነው ይላል። ሻዕባን ለረመዳን ሐመሩሃ ሙሐረም ይላል ማለት ነው። መመልስ የለም እንግዲህ ቁርአን የወረደው ነው ማለት ነው። ለረመዳን ወር ላይ ማለት ነው። ረመዳን ለይለቱል ቀድር ላይ ነው የወረደው ማለት ነው። ረመዳን አራተኛ በቀን ስንት ጊዜ ሰላት ይሰገዳል ይላል። 3 ጊዜ፣ ለ5 ጊዜ፣ ሐመሩሃ 7 ጊዜ፣ መመልስ የለም ይላል። መልሱ እንግዲህ 5 ጊዜ ነው ማለት ነው። እንግዲህ ሱቢህ፣ ዝሁር፣ አሱር፣ መግሪብ፣ ኢሻ ማለት ነው። ይሄም ያው ብዙዎቻችሁ ላይ ጠፋችሁ ይችላል። ደግሞ የማያውቁት ደግሞ እንዳውቁት ሸር እያደረጋችሁ ለብዙዎች እንዲደርስ አድርጉ ማለት ነው። አምስተኛ ጥያቄ ካባ የምትገኘው የት ነው ይላል። መዲና፣ ለመካ፣ አመሩሃ፣ ኢየሩሳሌም፣ መመልስ የለም ነው የሚለው። ለመካ መዲና ነው ማለት ነው። መካ መዲና ነው የሚገኘው ማለት ነው። እሺ ማብራሪያ መካ ለሚለው እንግዲህ ሙስሊሞች በሰላት ብዙ ጊዜ ዙራን የምንሰግደው ወደ ካዕባ ነው አይደለ? እንግዲህ ወደ መካ ነው ማለት ነው ዙራን የምንሰግደው ማለት ነው። ሌላው ላይክ ሼር እያደረጋችሁ የእውነት አበረታቱኝ። የምር ድጋሜ ደግሞ በዚሁ ቪዲዮ እንዲበረታ እንዲጠነክር ምናምን አስተያየታችሁን በኮሜንት እና ደግሞ ስንት እንደመለሳችሁ በትናንትናው መልስ ላይ ስንት እንዳወቃችሁ ደግሞ ዛሬ ውጤታችሁን ነው ማለት ነው የምታዩት። ሌላ ላይክ እያደረጋችሁ ቪዲዮውን ቀጥሉ። ስድስተኛ የመጀመሪያው የቁርአን ቃል ምንድን ነው? ኢቅራ፣ አልሐምዱ፣ ሐመሩሃ ቁል ይላል። መመልስ የለም ይላል። ነው እንግዲህ ቁርአን የወረደው የመጀመሪያው ቃል ኢቅራ የሚለው ማለት ነው። አንብብ ወይም እወቅ ማለት ነው። ኢቅራ እንግዲህ እሱ ነው ማለት ነው። ሰባተኛ የቁርአን የመጀመሪያ ሱራ አልበቀራ፣ አልፋቲሃ፣ ሐመሩሃ ያሲን፣ መመልስ የለም ይላል። እንግዲህ ፋቲሃ ነው ማለት ነው። ነው መልሱ። ያላችሁ ልጆች አግኝታችሁታል ማለት ነው። ምክንያቱም እንግዲህ ሶላት ስንሰግድ መጀመሪያ ላይ ቁርአን ነው የምንቀራው አልሐምዱሊላህ ነው ማለት ነው ከኢቃማ በኋላ ማለት ነውና አልፋቲሃ ነው ማለት ነው። ነው መልሱ። ስምንተኛ የረመዳን ጾም ስንት ወር ነው ይላል። ወአንድ፣ ለ2፣ ሐመሩሃ 3፣ መመልስ የለም። መልሱ 1 ወር ነው። ነው ማለት ነው መልሱ። እንግዲህ 1 ወር ያላችሁ አግኝታችሁታል ማለት ነው። እንግዲህ በየአመቱ 1 ወር ሙሉ ነው የምንጾመው ማለት ነው ረመዳን። ዘጠነኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት ማን ነበሩ ይላል። አቡ ጣሊብ፣ ለአብደላህ፣
ሀመሩሃ ዑመር መልስ የለም ይላል። መልሱ እንግዲህ ለነው ማለት ነው። አብደላህ ናቸው ማለት ነው አባቱ። እሺ ያው አቡ ጣሊብ አጎቱ ያሳደገው አጎቱ ናቸው ማለት ነው። እንግዲህ አባቱ አብደላህ ናቸው ማለት ነው። እሺ የእስልምና ቅዱስ መጽሐፍ ሀ ኢንጅል፣ ለተውራት፣ ሀመሩሃ ቁርአን፣ መልስ የለም። የእስልምና ቅዱስ መጽሐፍ ምንድነው? ያው አይጠፋችሁም ቁርአን ነው ማለት ነው። መልሱ ሀመሩሃ ነው ማለት ነው። እሺ 11ኛ ነብዩ ኑህ መርከብ ሰሩ። አዎ ወይም አይደለም ለማለት ነው። ሀ ነው ማለት ነው መልሱ። አዎን ሰርተዋል፣ መርከብ ሰርተዋል ማለት ነው። 12ኛ ዘካ በእስልምና ስንተኛው ምሰሶ ነው ይላል። ሀ ሁለተኛ፣ ለሶስተኛ፣ ሀመሩሃ አራተኛ፣ መልስ የለም። እንግዲህ መልሱ ሀመሩሃ ነው ማለት ነው። አራተኛ እንግዲህ አራተኛ ነው ማለት ነው መልሳችን። እንደምታዩት እንደዚህ ነው ማለት ነው። እሺ ቀጣይ 12ኛ ነው ያጨረስኩት። 13ኛ ሀጅ የሚደረገው ወደ ዳሽ ነው ይላል። መዲና ሀጅ የሚደረገው ዳሽ ነው። መዲና፣ ለመካ፣ ሀመሩሃ ደማቆስ፣ መልስ የለም። ለመካ ነው ማለት ነው ሀጅ የምናደርገው። እሺ 14ኛ ነብዩ መሐመድ የነብዩ መሐመድ እናት ማለት ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናት ማን ነበሩ? ሀ አሚና፣ ለኸዲጃ፣ ሀመሩሃ አይሻ፣ መልስ የለም ይላል። እናቱ አሚና ናት ማለት ነው። እሺ 15ኛ የመጀመሪያው ኸሊፋ ዳሽ ይባላል። ሀ ዑመር፣ ለአቡበክር፣ ሀመሩሃ ዑስማን፣ መልስ የለም። አቡበክር ነው ማለት ነው የመጀመሪያው ኸሊፋ ማለት ነው። የመጀመሪያው ኸሊፋ አቡበክር ነው። አቡበክር እሺ የመጀመሪያው ኸሊፋ አቡበክር ነው ማለት ነው። እሺ የመጀመሪያው ኸሊፋ አቡበክር ስዲቅ ነው ማለት ነው። ማብራሪያ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሺ ማብራሪያ አቡበክር ስዲቅ ነው ብያለሁ። እንግዲህ እሺ ማብራሪያ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ሙስሊሞችን የመሩ ሰሃባ እንግዲህ ኸሊፋ ማለት ነው። የመጀመሪያው ኸሊፋ ናቸው ማለት ነው። እንግዲህ እሺ ቀጣይ ስንተኛ ነበር? አቡበክር 16ኛ ሶላት ያለ ዑዱ ይቻላል ወይስ አይቻልም? አዎ ወይም አይደለም የሚል ነው። አዎ ላይ አይቻልም ነው የሚለው። እንግዲህ መልሶ አይቻልም ነው። ያለ ዑዱ ሶላት አይቻልም። ቁርአን መቅራት ለሶላት አይቻልም ማለት ነው። ሁላችሁ እንደምታውቁት 17ኛ ነብዩ ኢሳ እናታቸው ዳሽ ናት። ሀ ማርያም፣ ለአሲያ፣ ሀመሩሃ ሀዋ፣ መልስ የለም። ሀ መሬም ናቸው ማለት ነው። እናቱ መሬም ናት ማለት ነው። እሺ 18ኛ የመጀመሪያው መስጂድ ዳሽ ይባላል። ሀ አልአቅሷ፣ ለአልሐራም፣ ሀመሩሃ ቁባ፣ መልስ የለም። የመጀመሪያው መስጂድ አልሐራም ነው ማለት ነው። አልሐራም። እሺ 19ኛ የሶላት ጥሪ ምን ይባላል? ሀ ኢቃማ፣ ለአዛን፣ ሀመሩሃ ዱዓ፣ መልስ የለም። የሶላት ጥሪ እንግዲህ ምን ይባላል? ሁላችሁም እንደምታውቁት አዛን ይባላል ማለት ነው። እሺ 20 ጥያቄ ቁጥር 20 ማለት ነው። ኢብራሂም የነብዩ ኢብራሂም ልጃቸው ዳሽ ይባላል። ሀ ኢስማኤል፣ ለያዕቆብ፣ ሀመሩሃ ዩሱፍ፣ መልስ የለም። ማን ነው መልሱ? ሀ ነው ማለት ነው። ኢስማኤል ነው ማለት ነው።
እና እንግዲህ ይህን ይመስላል ማለት ነው። መልሳችሁ ስንት እንዳገኛችሁ ደግሞ በኮሜንት ጻፉ ማለት ነው። ጻፉልኝ፣ አነበዋለሁኝ። እና እንግዲህ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ።